የምትወደው ሙያ ውስጥ የምትኖር ልጅ ወደ አሜሪካን ሀገር በቃ ጠቅልላ ለመምጣት ስራዋን ለቃ ጓደኞቿን ተሰናብታ መስሪያ ቤቷን ተሰናብታ ስትወስን ቀላል ነበር? በጣም ከባድ ነበር። ምኑ ከበደሽ? አንደኛ ነገር በጣም ዝም ብዬ ተነስቼ ባንድ ጀንበር የተቀመጥኩበት ቦታ አይደለም። እንዳልኩ ከስክራች ጀምሮ ብዙ ዋጋ ከፍዬ የደረስኩበት ቦታ ነው። ብዙ ሂደቶች አልፈዋል በህይወቴ ውስጥ። እዚህ ጋር መጥቀስ ምፈልጋቸውም ማልፈልጋቸውም ለሙያው የተከፈለ መስዋዕትነት አለ። ያንን ነገር ትቶ ያውም አልኩ ውጤቱን በማይበት ሰዓት የሰራሁት ስራ ሞር በሚከፍለኝ ሰዓት ጥሩ ገቢ ነበረኝ። የራሴ የሆነ ንብረት ነበረኝ። ጥሩ ኑሮ ላይ እየኖርኩኝ ነው። ከዛ በላይ በእርግጥ ማሰባቸው ነገሮች ነበሩ፣ ግን በጣም አሪፍ ሁኔታ ላይ ነበርኩ። ያንን ጥሎ መምጣት በተለይ ደግሞ ከሚዲያው መራቅ ጆርናሊዝምን ጥሎ መምጣት ለኔ በጣም ከባድ ነበር። ግን ፍቅር የሚባል ደግሞ ኃያል ነገር መጣ። ባለፈው የሆነ ጨዋታ ላይ ስንጨዋወት ፍቅር ግን ከሁሉ ይበልጣል አልከኝ አይደለ? እውነት ነው። በቃ ፍቅር ይገዛል፣ ያሸንፋል። ስለዚህ ብዙ ነገር በብዙ ምክንያቶች ያልተደናቀፈ ኬሪየር ነው ይሄ። ግን ፍቅር ስላሸነፈኝ ትዳር፣ በጋራ ደግሞ ልጅ ማሳደግ እሱ ኃላፊነቶች ቅድሚያ ይሰጣቸዋል ብዬ ስላመንኩኝ ነው ወደዚህ ለመምጣት የወሰንኩት። ባለቤቴም እኔን ለማምጣት ፕሮሰሱን ሲጀምር እዚህ ሀገር ላይ ለማለት እሱም ከብዶት ነበር። ለሱም ቀላል አልነበረም። እንዴት ብዬ ነው እንደዚህ የተከበረ ስራ እየሰራች ደስ ብሏት የምትኖር ልጅ እዚህ ሀገር አምጥቻት እንዴት ይሆናል የሚለው ነገር ለሱም ጭንቀት ነበር። መጨረሻ ላይ ግን ተነጋግረን እሱ ኢትዮጵያው ተመልሶ የመኖር ጊዜያዊ እቅድ ስለሌለው ተራርቀን ደግሞ ብዙ ጊዜ መቆየት ስላልፈለግን ተጠቃለናል። ብዙ ሰው ወደዚህ ወደ አሜሪካን ሀገር ሲመጣ በተለይ ለ2 አመታት በጣም ይቸገራል ይባላል። ተቸግረሽ ነበር ወይስ እንደገባሽ ተደላደልሽ? ስነ ልቦና ማለት እኔ አሜሪካን በጣም ነው የወደድኳት። በቃ ምቹ ነች። አንደኛ ነገር ለራሴ ለቤተሰቤ በደንብ ሞር ጊዜ እንድሰጥ ይሄ ሚስትነት የሚባለውን ነገር በደንብ እንዳጣጥመው እንዲገባኝ የእግዚአብሔር ሐሳብ የሆነው ትልቁን ተቋም ትዳርን ኢንጆይ የማረግበት ስለሆነ በጣም ወድጄዋለሁ። እኔ ሁሉም ነገር ነው የተስማማኝ የተመቸኝ። ከምርሽ እውነት እኔ ወደዚህ ሀገር ስመጣ እግዚአብሔር በደንብ መንገዶቹን ጠርጎልኝ ሰርቶልኝ ነው። ብዙ የሚጎረብጠኝ ነገር አልነበረም። ከተስተካከለ የተጠረገ ነገር ላይ ነው የመጣሁት። እንዳልኩ እናት ያለች፣ ወንድሞች ያሉ፣ ብቸኝነት አይሰማኝም። ቤተሰብ ስፈልግ እናት ያለች፣ ባለቤቴ በጣም ይደግፈኛል፣ ይረዳኛል በብዙ ነገር፣ ልጄ አለ። ከእንደገና ደግሞ እግዚአብሔር በጣም ሲወደኝ ሲባርከኝ ደግሞ ፍቅርተ የመርካቶ ግሮሰሪ ባለቤት፣ ኪዲ ዲዛይን፣ እናት ጓደኛ አላላቸው እናት የሆኑ ቤተሰቦችን እግዚአብሔር ሰጠኝ። ማለት ሁሉ ያሉ ከኔ ጋር በመፈልጋቸው ሰዓት ይገኙልኛል። ይሄ ከቢዚነታቸው አሜሪካን ሀገር ሰው ቢዚ ነው፣ ሰው አያገኝም፣ ታይም የለውም የሚለውን ነገር ብዙ ገንዘባቸውን ትተው ፍቅርተ ሱቋን ዘግታ ኪዲም አንዳንዴ ሰዓቷንም ምናምን ቀንሳ ከስራዋ ላይ ልትመጣ ትችላለች እና በጣም እነሱ ሰፖርት ስላረጉኝ ሞር ሰዎች ስላሉኝ ካጠገቤ ለዛ መሰለኝ በጣም የወደድኩት። አሁን ደግሞ አንተ አለ አዚት ያለች በቃ ቤተሰብ አግኝቻለሁ። ገባ ሌላ ትልቅ ቤተሰብ ደግሞ እዚህ መሰረትኩ። ስለዚህ ያ ነገር ነው ሞር እንደወደው ያረገኝ። በዛ ላይ ደግሞ አባቴ በፊት የሚመኝልኝን የጤና ትምህርት ደግሞ የመማር እድሉን አገኘው። በዛም ደግሞ በጣም ደስተኛ ነኝ። እንደ አዲስ ደግሞ እንደ ልጅነት አሁን ትምህርት እየተማርኩ ስለሆነ በቃ እግዚአብሔርን አመሰግናለሁ። በዚህ መልኩ ደግሞ እንዳልፍ ስለተፈቀደልኝ ስለኖርኩ አይደል እድሉን ያገኘሁት። ምንም አማራው ነገር የለም። ሙያሽስ የመጣሹ ከሞቀበት ነገር ላይ ነው ተነስተሽ የመጣሹ። የሞቀበት ስንል እሁድን በኢቢኤስ በጣም ተወዳጅ ከሆኑ ሾዎች መካከል አንዱ ነው ሀገሪቱ፣ ምናልባትም ከመሪዎቹ። እዛ ላይ የምትሰሩ ሰዎች ደግሞ በተለያየ መልኩ እዛ ከምትሰሩት በተጨማሪ የተለያዩ የማስታወቂያ ስራዎች፣ አምባሳደርነት፣ ብቻ ብዙ ነገሮች ጥቅሞች ሁሉ የምታገኙበትን ህይወት ነው ትለሽ የመጣሽው። ከዛ መራቅሽና ከካሜራ ርቀሽ እንዳልሽው ቤት ውስጥ መቀመጥሽ አረበሸሽም? ይሄ አንዱን አመት ጊዜ እንደ ቫኬሽን የቆጠርኩት እንደ መማሪያ የሆነ ካምፓስ እንዴት ነው ዩኒቨርሲቲ ስትሄድ የሆነ ታይም እኮ ተመርቄ ነገ እንዲሆንልኛል ብለህ የምታቀደው ነገር አለ አይደለ? ነገና ርቄ ስለማስብ ብዙ የቆረቆረኝ የከበደኝ ነገር የለም። ከእንደገና ደግሞ ስራዬን በተለያየ አጋጣሚ ሞደውን ሙያ መስራት እንደምችል ደግሞ አውቃለሁ በደንብ ማለት ነው። የጊዜ ጉዳይ ነገሮችን ማኔጅ የማድረግ ጉዳይ ነው እንጂ ኢቢኤስም አለ እዚህ ሲልቨር ስፕሪንግ ላይ
ነገሮቼን አመቻችቼ ቤቴ ነው ኤኒ ታይም ሄጄ ስራዬን መጀመር እችላለሁ። እድሉ አለሽ? አልተለያያችሁም? ብዙ ጊዜ የቀድሞ የኢቢኤስ ጋዜጠኛ ስትባይ እኔ አሁንም አለው አልወጣሁም ትያለሽ። አዎ በጣም ነው የምናደደው የቀድሞ የኢቢኤስ ጋዜጠኛ ሲሉኝ እውነት እናደዳለሁ። ለምን እንደሆነ ታውቃለህ? ስቲል እዛ ውስጥ እንዳለው ይሰማኛል። ያንን ኢንቫይሮንመንት ደግሞ ልክ ቤቴ እንደሆነ እንድቆጥር ስለተፈቀደልኝ ነው። እንደዛ ስለኖርኩኝ የቤቴ ስሜት ተሰምቶኝ ስለሰራው ባለቤቶቹም የማኔጅመንቱ በአጠቃላይ ደግሞ ያንን ኮምፈርት ስለሰጡኝ እንደዛ ነው ማስበው። አንዳንድ ነገሮች ስለ አልተመቻቹልኝ ቶሎ አልተመለስኩም እንጂ ዞሮ ኦፍ ኮርስ እንግዲህ ወደ ሚዲያው ነገር የሚመለስ ነገር ደግሞ ያው ሰብሰብ ብለን ጀምረናል። እንደማጠቃለያ ወደ እሱ እንሂድ። ቶክ ዳላስ የምታስለፈልፉኝ ንገሪኝ እስኪ እንዴት ነው? ክላስ